ደስ አይላቸውም ይከፋቸዋል ከዛ ውጭስ ሰለፉም ሷሊህ አልአይመቱል አርበዓ ኢብኑ ምናምንያ ኢምናምንያ ሼኹል ምናምንያ ምናም ስትልስ ደስ ይላቸዋል ካላሻረክ ይከፋቸዋል አላህ በቂ ነው ቁርአኑም ንግግሩም በቂ ነው ስትል ያማቸዋል ይነዝራቸዋል አላህ በቂ ነው ቁርአኑም በቂ ነው ስላልክ አንተ የአላህ ጠላት ነህ የእስልምና ጠላት ነህ የዲኑ ጠላት ነህ ይላል ወደዳችሁም ጠላችሁም እየመረራችሁም ቢሆኑ ዋጡ አላህ Subhanahu Wa Ta'ala ከቁርአኑ ውጭ ለረሱል አለይሂ ሰላም ያወረደላቸው ወህይ የለም السلام عليكم ورحمة الله وبركاته سلام لحق فلاقيوش زاري دقمو يقرآن انقز مجرطهم على لنبيو كقرآن وچي منم عينت وحي ويم رأي على وردهم إيالو نبياتشن الناسونا لما فرس يميمكرو بادوك أفوچن ومن رجالنا قالت علل لمونو النزي وغنوش قرآن ارساو عن بباوتال ويس حق المدبك فلقونو زاري من رجاون كل جادرقان الناس ايالن يهنن فيديو عمس كيزي كوبلينك لعمس سوشير بدب كومبليك إياد الرقاتشو ማለት ነው ሪፖስት ሆና እየተጫናችሁ ተከታተሉ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱልላህ ሰለላሁ ዐለይሂ ወሰለም በመጀመሪያ አላህ በቁርአን ውስጥ ለነብዩ ሰለላሁ ዐለይሂ ወሰለም ሁለት አይነት ወህይ እንደሰጣቸው በግልጽ ይናገራል አላህ Subhanahu Wa Ta'ala በሱረቱ ኒሳ ምዕራፍ 4 ቁጥር ወይም አንቀጽ 113 ላይ ወአንዘለ አላሁ ዐለይከል ኪታበ ወልሂክመተ ወዐለመከ ማ ለም ተኩን ተዕለሙ ይላል አላህም ባንተ ላይ መጽሐፉንና ቁርአንን ጥበብንም ሂክማንም አወረደ ታውቀውም ያልነበርከውን ነገር ሁሉ አሳወቀ ታላቁ የፊቅህ ኢማሙ አሻፊዒ ይህንን ሲያብራሩ አላህ ከዚህ ጋር ኪታብ ቁርአን እና ሂክማን ጥበብ በማለት ለይተው አስቀምጧቸዋል ሂክማ የተባለው ከቁርአን ውጪ ከአላህ የወረደው የነብዩ ሱና ሐዲስ ነው በሌላ አንቀጽ አላህ Subhanahu Wa Ta'ala በሱረቱ ነጅም ምዕራፍ 53 ቁጥር 3-4 ላይ ወማ ينطق عن الهوى إن هو إلا وحي يوحى በከንቱ ፍላጎትም አይናገርም እርሱ የሚናገረው በዲን ጉዳይ የሚወርድለትን ራእይ ወይም ወህይን እንጂ ሌላ አይደለም በማለት አስቀምጠዋል ይህ ማለት ነቢያችን አለይሂ ሰላቱ ወሰለም በዲን ጉዳይ የተናገሩት ንግግር ሐዲስ በሙሉ ከአላህ ዘንድ በወህይ የተሰጣቸው መመሪያ ነው የበለጠ ግልጽ እንደሚያደርግላችሁ አንድ የቁርአን ሚስጥር ልንገራችሁ ሙስሊሞች መጀመሪያ ወደ ቤተል መቅደስ ወይም ኢየሩሳሌም ነበር የሚሰግዱ አላህ ቂብላውን ወደ ካዕባ ሲቀየረው በሱረቱል በቀራ ምዕራፍ 2 አንቀጽ 143 ላይ እንዲህ ይለናል ቀድሞ ላይዋ የነበርክባትን መመሪያ ወደ ኢየሩሳሌም መዞርን መለተኛ ያደረግናትን መልእክተኛውን የሚከተለውን ሰው ለማወቅ ብቻ ነው እስኪ ጠይቋቸው ሙስሊሞች ማለት ነው በመጀመሪያ ወደ ኢየሩሳሌም እንዲዞሩ ያዘዘው የቁርአን አንቀጽ የትኛው ነው በመላው ቁርአን ውስጥ የለም ታዲያ ነቢያችን አለይሂ ሰላቱ ወሰላም ሷሃቦች መጀመሪያ ወደ ኢየሩሳሌም እንዲሰግዱ ማን አዘዛቸው አላህ በወህይ አዘዛቸው ነው ወይ ትእዛዙ በቁርአን ውስጥ አልተጻፈም ይህ ማለት ግን ከአላህ የመጣ ከቁርአን ውጪ ያለ ወህይ ወይም ሱና መሆኑን ፍንትው አድርጎ የሚያሳይ ነው ነቢያችን አለይሂ ሰላቱ ወሰላም እንዲህ አይነት ቀጣፊዎች ወደፊት እንደሚመጡ ቀድመው የተነበዩት ትንቢት ነበር በሱናን አቡ ዳውድ ሐዲስ ቁጥር 4604 ላይ እንዲህ ብለዋል አላ ኢኒ ኡቲቱል ኪታበ ወሚስለሁ መዐሁ አዋጅ እኔ መጽሐፉን ቁርአንንና እርሱን የመሰለውን ሱናን አብሮ ተሰጥቶኛል አለ ነቢያችን አብሮ የተሰጠኝ አሉ እንጂ ከቁርአን ውጪ የለም ማለት ስለዚህ የነብዩን ሱና ለመበጠስና ህዝቡን መመሪያ አልባ ለማድረግ የምታደርጉት የውሸት ድራማ ዛሬም በሐቅ ሚዛን ፈረሰ ሱና የቁርአን ማብራሪያና ከአላህ የወረደ ሁለተኛው ወህይ ነው ይህንን ቪዲዮ ላይክ ሼር በማድረግ ቀጣፊዎችን አጋልጡ ሐቅ ያሸንፋል ወሰላሙ አለይኩም ወራህመቱላሂ ወበረካቱ